ከስድቡና አልባሌ ንግግር ውጭ የነበረው ዋና መልእክቱ ባጭሩ ከሙሰኛ ጋር ከነስዬ አብርሃ ጋር መሆኑ ነው። ስለተባበርሽ አውራ ጎዳና ላይ በመኪና ገጭተን ደምሽን ደመከልብ እናደርገዋለን የሚል ዛቻ ነው። ከዛ በቃ ስልኩ ተዘጋ። የተደመጠው ታሪክ ከብርቱካን ሚደቅሳ መመለስ የተሰኘ አዲስ መጽሐፍ ተቀንጭቦ የተገኘ ነው። ለብርቱካን ሚደቅሳና መለስ ዜናዊ ጠብ የመጀመሪያዋ ጠብታ በነስዬ አብርሃ ችሎት ላይ ብርቱካን ሚደቅሳ የወሰደችው አስገራሚ አቋም ነበር። ወይዘሪት ብርቱካን ሚደቅሳ በወቅቱ የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኛ ሆና ስታገለግል በሙስና ወንጀል ተጠርጥረው በፖሊስ ቁጥጥር ስር የዋሉትን የቀድሞ የመከላከያ ሚኒስትር ስዬ አብርሃን በዋስ እንዲለቀቁ በመወሰን ለዳኝነት ነጻነት ያሳየችው አቋም በብዙዎች ዘንድ አድናቆትን አትርፎላት ነበር። እናም በዚህ ሰሞን በአዲስ መጽሐፍ ተመልሳለችና አምስቱን በአብይ አህመድ አሊ የጠቅላይነት ዘመን ታይተው ጥፍት ያሉ ሴት ፖለቲከኞች አጫጭር ታሪክ በምናስደምጥበት መጠን ዝግጅት ውስጥ የመጀመሪያው አድርገናታል። የልጅነት ስሟ ቤተልሔም ነበር። ኋላ አባቷ ብርቱካን አሏት። የፖለቲካ ትግሏን የሚያደንቁ ብርቱካን ይሏታል። አባቷ ወታደር ናቸው። ዘሯ ከሸዋ ኦሮሞ ይመዘዛል። ዘመዶቿ ወሊሶ አካባቢ ያሉ። የተማሪነት ፍቅረኛዋ ሽመልስ ከማል ይባላል። የመጀመሪያም ለስካሁኑ የመጨረሻም ባሏ ነው። የብቸኛ ሴት ልጇ አባት እንደሆነ የሚነገራል። የብርቱካን ሚደቅሳ የልጇ አባት ሽመልስ ከማል በድሮ ባልደረቦቹ ስሜነ ባይፈርስና ኤርሚያስ ለገሰ ዋቅጅራ መጽሐፍት ውስጥ ልዩ ገጸ ባህሪ መስሎ የቀረበ ነው። በእኒህ ሁለት ጓደኞቹ መጽሐፍት ውስጥ አለባበስ የማያውቅ ሲጋራ የሚሸት ነገር የማይቆርጥ ክፉና ጨካኝ ሰው ተደርጎ ተገልጿል። በእርግጥም ብርቱካን ሚደቅሳ የተባለችውን ብርቱካን የመሰለች የ1990ዎቹ ኮከብ አፍቅሮ ልጅ ከወለደላት በኋላ በፍርድ ቤት እንድትንገላታ አድርጓል። ለፖለቲካ ብሎ ህዝብ የሚሳሳላትን የዚያ ትውልድ ትንታግ ፖለቲከኛ ህይወቷን አክብዶባታል። የቅርብ ጓደኛ ኤርሚያስ ለገሰ ዋቅጅራ ጥላውን ያረፈለት በተሰኘ መጽሐፉ ሁኔታውን ሲገልጸው የቅርብ ጓደኛው ከነበረችው ወይዘሪት ብርቱካን ሚደቅሳ ጋር የነበረው ሁኔታ የሽመልስን የክፋት ጥግ የሚያሳይ ነው ብሏል። አክሎም በተለይ ከሌሎች ተለይታ ለዳግም እስር በተዳረገች ሰዓት ጥላቻውን ለማሳየት ያልቆፈረው ጉድጓድ የለም። ከበረኸት ስምዖን ጋር በሚኖረን የዘወትር የሚዲያ ሞኒተሪንግ ሰዓት የብርቱካን መፈታት ጉዳይ በተነሳ ቁጥር ሽመልስ ጫንጫን መተንፈስ ይጀምራል። በአንድ ጊዜ መልኩ ይለዋወጣል። የአንገቱና የግንባሩ ስሮች ተውጣጥረው ቁልቁል ተዘግዝቆ ተሰቅሎ የዋለ ይመስላል። ብዙም ሳይቆይ ብርቱካንን በተመለከተ ሴትዮዋ በማለት ወደ ስድብና አጉላሽ ኮለል ያመራል ሲል የብርቱካን ሚደቅሳ ብቸኛ ሴት ልጅ አባት ነው የሚባልለትን ሽመልስ ከማልን ያስተዋውቀናል። ብርቱካን ሚደቅሳ አሜሪካ ከገባች በኋላ ፍቅረኛ በጅታ እንደነበረ መመለስ ውስጥ ጽፋለች። ተስፋዬ ገብረአብ የቅዳሜ ማስታወሻ ውስጥ ብርቱዋን ሴት ግማሽ እውነት ግማሽ ኩሸት አድርጎ ሲያበጃት እዚያው አሜሪካ ከአንድ ወንድ ጋር ስትጫወት የሚያስነብበን ይሄን ሰምቶ ይሆናል። ብርቱካን ሚደቅሳ አዲስ አበባ ውስጥ የፈረንሳይ ሌጋሲዮን ልጅ ናት። 6 ኪሎ ከአዲስ አበባ ዩኒቨርሲቲ ጎን ባለው እቴጌ መነን ትምህርት ቤት ተምራለች። ቀጥላም አጥሩን በጎን በኩል ዞራ በአምስተኛ በር እንደተገባ ወደሚገኘው የአዲስ አበባ ዩኒቨርሲቲ ሕግ ትምህርት ቤት ዘልቃለች። ሕግን የዓለም ችግሮች ሁሉ መፍቻ አድርጌ ከልቤ ነው የተማርኩት ትለናለች። እንደተመረቀች ዳኛ በመሆን ያሳየችው የሙያ ቁርጠኝነትም ይህንን ያመለክታል። በነስዬ አብርሃና መለስ ዜናዊ የህንፍሽፍሽ ፖለቲካ ሰበብ ሳንድዊች ሆና የምትወደው ዳኝነቷ የተጎዳባት ወይዘሪት ብርቱካን ህግን ራሱን ጉልበታም የሚያደርግ ሌላ ነገር ስትመኝ ፖለቲካን አገኘች። በአንዲት ረፋድ 4 ኪሎ ሮሚና ቁጭ ብዬ ሪፖርተር ጋዜጣን ሳነብ ፖለቲከኛ ለመሆን ወሰንኩ ትለናለች። እነሆ ዝነኛው የ1997 ምርጫም ደረሰ። ብርቱካን ሚደቅሳም የቅንጅቱ ደማቅ ስም ሆነች። በመመለስ መጽሐፍ ምርቃት ላይ ንግግር ያደረጉት የመጽሐፉ አርታይ መሰረት አበጄ ፖለቲካ ውቃቤ ካለው ቅንጅት መንፈስ ነው ያሉለት ድርጅት ካፈራቸው የመንፈስ መሪዎች መካከል በሴትነቷና በቁርጠኝነቷ ብርቱካን ሚደቅሳ ጎልታ ትወጣለች። መለስና ብርቴ መተናነቅን የሚጀምሩት ከዚያ በኋላ ነው። መለስ ዜናዊ ያስረስ ትንታጓን ፖለቲከኛ ብርቱካን ሚደቅሳን ከእስር ቤት እንዲፈቱ በተደጋጋሚ ይጠየቁ ነበር አሉ። እሳቸው ግን ብርቱካንን ከምፈታ አዜብን ብፈታ ይሻለኛል ብለዋል እያሉ የአራዳ ተጫዋቾች ይቀልዳሉ። ያ ሁሉ የጠብ ጊዜ አልፎ ወይዘሪት ብርቱካን አሜሪካ ሳለች አሳሪዋ መለስ አረፉ። በዚያው ሰሞን የአሜሪካ ድምፅ ሬዲዮ ላይ ቀርባ ተስፋ ሰጭ መሪ ያልነበሩም ማለት አልችልም፣ ግን ደግሞ ያንን ተስፋ ከዳር ያደረሱ መሪ አልሆኑም፣ በመሆኑም ያሳዝናል አለች። ብስለቷ የተገለጠበት መልስ ነበር። የመለስን ማረፍ ተከትሎ ብርቱካን ሚደቅሳን ያሳደዳት ኢህአዴግም ተዳከመ። ከውስጡም አብይ አህመድ አሊ የተባሉ ሰው ወጡ። መሪውም ሆኑ። እኒህ አዲስ የኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ብርቱካን ሚደቅሳን ወደ ኢትዮጵያ በመመለስ ተጎዳውበት ያለችበትን የኢትዮጵያ ምርጫ ቦርድ እንድትመራ ስልጣን ሰጧት። በዚያ ስልጣኗ እነ ልደቱ አያሌውን ከፓርቲያቸው ኢዴፓ ጋር አለአግባብ ከምርጫ
ፖለቲካም ከሰላማዊ ፖለቲካም ፍቃቸዋለች ብለው የሚከራከሩ ወገኖች አሉ። ተቃራኒው ወገንም በዚያው ልክ ነው። የሆነ ሆኖ ወይዘሪት ብርቱካን ሚደቅሳ ስልጣን በያዘች በጥቂት ዓመታት ውስጥ የመልቀቂያ ደብዳቤ ጽፋ የጠፋች የአብይ ባለስልጣን ነበረች። በዚህ ሰሞን መመለስ በተሰኘው መጽሐፏ በኩል ተመልሳለች። ሁለተኛዋ በአንድ ወቅት የአብይ አህመድ አሊ መንግስት ባለስልጣን ሆና አሁን ድብቅ ያለች ሴት ዳግማዊት ሞገስ ትባላለች። ዳግማዊት ሞገስን የጠቅላይ ሚኒስትር አብይ አህመድ የ50 በመቶ ሴት የካቢኔ አባላት ፕሮጀክት አካል አድርገው የሚጠቅሷትም አሉ። በዚያ የስልጣን ጊዜዋ የትራንስፖርትና ሎጂስቲክስ ሚኒስትር ነበረች። ከዚያ ተቋም ከተሰናበተች በኋላ ዳጎስ ባለ ደሞዝ የአፍሪካ ህብረት ፒስ ኤንድ ፈንድ ሴክሬታሪያት ዲሬክተር ሆና አለች ይባላል። ባሳለፍነው ጥር ወር አጋማሽ ዳሽን ባንክ የሴት ሰራተኞችን አቅም ማጉልበት ፈልጋለሁ ብሎ መርሃ ግብር አዘጋጅቶ ነበር። ዳግማዊት ሞገስ ከአብይ ካቢኔ ከተቀነሰች ከረጅም ጊዜ በኋላ እዚያ መድረክ ላይ ተሞክሮ አንስታ አጋራ ታይታለች። በቅርቡ ደግሞ አንድ ታሪካዊ ጉዳዮችን የሚያጋራ ገጽ ዳግማዊት ሞገስ የአሜሪካን ሚሽን የልጃገረዶች ትምህርት ቤት ማለትም የዚያኔው የህይወት ብርሃን የአሁኑ ቤተል ሜካነ ኢየሱስ ፍሬ መሆኗን የሚያሳይ ምስል አሰራጭቶ ነበር። እዚያ ውስጥ ጤንጥየዋ ልጅ ዳግማዊት ሞገስ መነጽር ግንባሯ ላይ አድርጋ ትታያለች። የዛሬው የአፋብን ሊቀመንበር ዘመነ ካሴ ባውቄ ከዳግማዊት ሞገስ ጋር የሆኑ ትዝታዎችን እንደሚጋራ አለፍ አለፍ ተብሎ ሲነገር ይሰማል። በዚሁ ወደ ሶስተኛዋ ጠፍታ የሰነበተች የአብይ ቀድሞ ተሿሚ ይዘልቀናል። መዓዛ አሸናፊ ትባላለች። በጠቅላይ ሚኒስትር አብይ አህመድ የጠቅላይ ፍርድ ቤት ፕሬዝዳንት ሆና ሰርታለች። በዚህ ሰሞን ከዳግማዊት ሞገስ ጋር በዳሽን ባንኩ መድረክ ላይ ታይታለች። ሪፖርተር ሚዲያ 30 ዓመት ስለሞላው እነጋሽ አማራ አረጋዊ ሲደሳሰቱም አብረው ከታዩ ብሎም በጋዜጣው የፊት ገጽ ላይ አድናቆታቸው ከወጣላቸው ሴቶች አንዷ ሆና ተመልክተናታል። መዓዛ አሸናፊ ጥሩ ገቢ ሊኖራቸው ይችላሉ ከሚባሉ የቀድሞ ባለስልጣናት አንዷ ናት። ዋናው ሀብቷ ምንጭ ተደርጎ የሚጠቀሰው የእናት ባንክ መስራችነቷ ነው። ባንኩን በቦርድ ሊቀመንበርነት መርታው ታውቃለች። በሷ የአመራርነት ጊዜ እናት ባንክ በብዙ አትርፏል። ከ2.4 ቢሊዮን ብር በላይ አበድሯል። የህግ ባለሙያዋ መዓዛ አሸናፊ እናት ባንክን ስታቋቁም ለ7000 ባለድርሻዎች ሀሳቧን በመሸጥ የመነሻ 120 ሚሊዮን ብር እንዲኖረው አድርጋለች። በዚህ ሂደት የመዓዛ አሸናፊ ሚና የማደራጀት እንጂ ገንዘብ ከኪሱ አውጥታ የማቋቋም አይደለም። ሌላው በመዓዛ አሸናፊ እግር የተከለ ተቋም የኢትዮጵያ ሴት የህግ ባለሙያዎች ማህበር ነው። ለዚህ ማህበር ምስረታ መዓዛ አሸናፊ ከተባበሩት መንግስታት ድርጅት መስሪያ ቤቶች፣ ከኤምባሲዎች፣ መንግስታዊ ካልሆኑ ድርጅቶች ወዘተ ገንዘብ አሰባስባለች። ለአብነት የስዊድን ዓለም አቀፍ የልማት ተራድኦ ድርጅት ሲዳ፣ የተባበሩት መንግስታት ድርጅት የልማት ተቋም፣ የኔዘርላንድስ ኤምባሲ ለመዓዛ አሸናፊው ተቋም እርዳታ የለገሱ ነበሩ። መዓዛ አሸናፊ ገና በ17 ዓመቷ አዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ገብታ የተማረች ሴት ናት። ከ50 ተማሪዎች መሃል ብቸኛዋ ሴትም ነበረች። የህግ ባለሙያዋ፣ የእናት ባንክ መስራቿ፣ የኢትዮጵያ ሴት የህግ ባለሙያዎች ማህበርን ያቋቋመችው መዓዛ አሸናፊ ዛሬ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ወይም ኢሲኤ ውስጥ እየሰራች ትገኛለች። በአራተኛ ደረጃ የምናስታውሳችሁ ሴት በአሁኑ የአብይ ካቢኔ ውስጥ የለችም። በአንድ ወቅት ግን በጠቅላዩ ካቢኔ ውስጥ ከሚያብረቀርቁ የሶማሌ ሴቶች ዋናዋ ነበረች። ፊልሰን አብዱላሂ ትባላለች። ፊልሰን አብይ የሰጧትን የሚኒስትርነት ስልጣን በደብዳቤዋ የሻረች ሴት ናት። ፊልሰን ልቅም ያለች ቆንጆ፣ የተማረች፣ የተመራመረች የአብይ የአንድ ወቅት ሚኒስትር ነበረች። ከ4 ዓመት በፊት ትንሿ ጁንታ ትባል ነበር። ፊልሰን አብዱላሂ ድሬ ተወልዳ አዲስ ያደገች ራሷን እንደ ሶማሌም እንደ ኢትዮጵያዊትም እንደ ምሁርም እንደ ሴትም እንደ ሚኒስትርም እንደ እናትም ለመግለጥ 50 ዓመታት ምድር ላይ መኖር ግዴታዋ ያልሆነ ሴት ናት። ከፍተኛ ትምህርት ዩኒቲ ዩኒቨርሲቲ ተምራለች። ትምህርቷን ያዳበረችው እንግሊዝ ሀገር ሄዳ ነው። ነበድ የተባለ ቴሌቪዥን ጣቢያ ባለቤት ናት። የመጀመሪያዋ ሴት የቴሌቪዥን ጣቢያ ባለቤት ነኝ ትላለች። ነበድ የሶማሌ ቋንቋ ውስጥ ያለ ቃል ነው። ሰላም ማለት መሆኑን የኡመር ሰመተር ልጆች ይናገራሉ። ፊልሰን በጠቅላይ ሚኒስትር አብይ አህመድ የስልጣን ዓመታት መጀመሪያ ግድም ብቅ ካሉ ለጋ ሚኒስትሮች አንዷ ነበረች። ሴትዮቱ ብዙ ጊዜ ከባድ ሚዛን ትለካለች። ለምሳሌ አቫንስ ሚዲያ አፍሪካ የቀድሞ ኢትዮጵያ የሴቶች ህፃናትና ወጣቶች ሚኒስትር የነበረችውን ፊልሰን አብዱላሂ በአውሮፓ አቆጣጠር 2021 ከ100 ተጽዕኖ ፈጣሪ የአፍሪካ ወጣቶች ዝርዝር ውስጥ መሆኗን ነግሮን ነበር። አቫንስ ሚዲያ ከ48ቱ የዚህ ዓመት ምርጥ የአፍሪካ ሴት ልጆች ጥቀስ ብባል ፊልሰን አብዱላሂን ማለፍ አልቻልኩም ብሏል። በዝርዝሩ ውስጥ ከተካተቱት መካከል በእግር ኳሱ ዓለም ዝነኞቹ ሰኢዶ ማኔ፣ ሪያድ ማህሬዝ፣ ኩሉባሊ፣ ፒየር ኤሜሪክ ኦባሜያንግ፣ መሐመድ ሳላህ ነበሩበት። እትዬ ፊልሰን በእኒህ መሃል የተገኘች የኢትዮጵያ ፍሬ ናት።
ፊልሰን አብዱላሂ ምናልባትም ከኬሪያ ኢብራሂም ቀጥላ ስልጣኗን በፈቃዷ የለቀቀች የአብይ ሚኒስትር ሳትሆን አትቀርም። ምክንያቷ ደግሞ በትግራይ ጦርነት ጊዜ በሴት ልጆች ላይ ደረሰ ያለችው በደል ነው። ያኔ አንዳንዶች ፊልሰን አብዱላሂ ትንሿ ጁንታ አወቅሽ ሲሏት የቄሱን መጽሐፍ ያጠበች አገሯን ለዝናና ገንዘብ ስትል የሸጠች ሚጢጢ ጁንታ እያሉ ሲዘልፏት ነበር። እሷ ግን ከዚያ ባሻገር መሆኗን በቅርቡ በውጭ ሀገር ያሉ እንደ ልደቱ አያሌው፣ በቀለ ገርባ፣ ጀዋር መሐመድ፣ ህዝቅኤል ገቢሳ፣ ይልቃል ጌትነት አይነት ፖለቲከኞችን ከአብይ ጋር ወንበር ስበው እንዲወያዩ አድርጋለሁ በማለት አሳይታለች። የተሳካላት ግን አይመስልም። ይህችን የአንድ ወንድ ልጅ እናት እንዲህ ያጀገናትን ምስጢር ለመፍታት ወደ ሶማሌ ህዝብና የሴቶቹ ስነልቦና እንዝለቅ። ኮሎኔል መንግስቱ ኃይለማርያም ስለ ሶማሌ ሴቶች፣ ስለ ፊልሰን አብዱላሂ እህቶች፣ ስለኒያ ቀያይም ቡጦች የሚናገሩትን እናስደምጣችሁ። የሶማሌ ሴቶች ከወንዶች ይልቅ ኃይለኞች ናቸው። እንዴት ይሄ ሰው ሲናገር ዝም ትላለህ ብላ ታዋጋለች። የሶማሌ ሴትን ያህል ኃይለኛ በየትም የሀገራችን ክፍል ያለ አይመስለኝም። ሴቶቹ የቤቱ መሪዎች ናቸው። ከብቱን የሚጠብቁ እነርሱ ናቸው። የሚያርዱ እነርሱ ናቸው። ምግብ የሚሰሩ እነርሱ ናቸው። የወንዱ ስራ ጠመንጃ ይዞ መቆም ነው። ስራ የለውም። ሴቶቹ ግን ስለሚሰሩና የቤቱ ባለቤት ስለሆኑ ይሰሟቸዋል። በወንዶች ላይ የበላይነት አላቸው። በጦርነት ወቅት ከኋላ ሆነው የሚሸሽ ወንድ ካጋጠማቸው የት ነው የምትመለሰው? ና እዚህ ውስጥ ግባ ብለው ቀሚሳቸውን እያመላከቱ የሚያዋጉ ናቸው። ግልጽ ናቸው። በሰላምና በፍቅር በቀልድ ሲቀርቧቸው የሚወደዱ ናቸው። ሲጠሉ ከላይ እንዳልኩት ነው። ምስራቅ ኢትዮጵያን የምስራቅን ሰውና የዚያና አካባቢ ነገር ሁሉ የሚወዱት መንጌ ይህን የነገሩት ለይታገሱ ጌትነት ገበየው ነው። የስደተኛው መሪ ትረካዎች የተሰኘው መጽሐፉ ላይ አስፍሮታል። ስንብታችን በሳህለ ወርቅ ዘውዴ ነው። እናታቸው ቅድስት ኃይሌ ይባላሉ። በኢትዮጵያ የባህል ልብስ ንግድ ያደረጉ ቀዳሚ ነጋዴ ሴት ናቸው። በዘመናቸው ሀብታም ነበሩ። አባታቸው በ1950ዎቹ ከነበሩ የቀዳማዊ ኃይለ ሥላሴ ወሳኝ የጦር መኮንኖች አንዱ ተደርገው ይጠቀሳሉ። የሳህለ ወርቅ ዘውዴ የህይወት አቅጣጫ ግን ከንግድ ይልቅ ወደ ዲፕሎማሲና ፖለቲካ ያዘነብላል። በተባበሩት መንግስታት ድርጅት ውስጥ ለበርካታ ዓመታት እንደመስራታቸው ከ6000 የአሜሪካን ዶላር በላይ ወርሃዊ ደሞዝ እንዳላቸው ይነገራል። ይህ ዝግጅት በተሰራበት ቀን ምንዛሬ መሰረት በወር ወደ 700 ሺህ ብር ገቢ ያገኛሉ ማለት ነው። በአመት ከ8.4 ሚሊዮን ብር በላይ ይሆናል። ይህ ገንዘብ ምርጫ ለመታዘብና ለሌሎች አገልግሎቶች በተለያዩ ዓለማት ሲዘዋወሩ የሚያገኙትን አበል ሳይጨምር ነው። አንዳንድ የመረጃ ምንጮች የኢትዮጵያ ፕሬዝዳንት ወርሃዊ ደሞዝ ከ23 ሺህ ብር በላይ እንደሆነ ይገልጻሉ። ትልቁ የሳህለ ወርቅ ዘውዴ ጥቅም ያለው ግን በአመት ከ276 ሺህ ብር ከማይበልጠው ደሞዛቸው አይደለም፣ በፕሬዝዳንትነታቸው ዛሬ ከሚያገኙት ጥቅማ ጥቅምና የተንደላቀቀ ኑሮ ነው። ሳህለ ወርቅ ዘውዴ አዲስ አበባ ውስጥ ፖፖላሪ በተባለው ሰፈር ቢወለዱም ዘራቸውን ከጎጃም ማንኩሳ አካባቢ ከሸዋና ከጉራጌ ይመዛሉ። ለዛሬ በአብይ ዙሪያ በነበሩ አሁን ግን በጠፉ ለየት ያሉ ሴት ባለስልጣናት ላይ ያተኮረን ያቀረብንላችሁ ዝግጅት ተጠናቋል። የተቀሩትን ቁልፍ ሴቶች በሌላ ሁኔታ ልናስታውሳችሁ ቃል ገብተን ተሰናብተናል።